እነ ሰራዊት ፍቅሬ በዋስ ተፈቱ ይላል ከፊንቴ ጋር በተያያዘው ያለው ነገርና እኔ በጣም ደስ ብሎኛል። ባይዙ እንግዲህ ይሄ መንግስት የሷን ያለ ያከበራት የለም ብያለሁ። ትክክል። ከፀሐይ መግቢያ እስከ መውጫው እኮ መሬት ሰጥቶታል። አንደኛ ተከሳሽ የነበረው ሰራዊት ፍቅሬና ግብረ አበሮቹ እስከ 8 የሚጠጉ አርቲስቶችና ታዋቂ ሰዎች በዛሬው ዕለት እንግዲህ በዋስ ተለቀዋል። ከሁሉም የሚያሳዝኑኝ ግን 1400 ሰዎች የተጭበረበሩት ናቸው። ምንድነው ለነዚህ ሰዎችስ የተወሰነው ውሳኔ? ያጡትንስ ገንዘብ እንዴት ነው የሚያገኙት? እነዚህ ሰዎች ድጋሚ እንግዲህ ወደ ስራቸው ይመለሳሉ። ድጋሚ እንደዚህ አይነት ስራዎችን ላለመስራታቸው ምንድነው ተጨባጭ መረጃ የሚሆነው? አንድ ወር መታሰር እንግዲህ ያን ያክል ህይወታቸው ላይ ለውጥ ላይ ፈጥረባቸው ይችላል። ማረሚያ ቤት እንደ መግባታቸው በነገሩ ታረመውበትና ሌሎችንም አርቲስቶች የማረም ሁኔታ የማስተካከል ሁኔታ ላይ ከገቡ ደስ ይለኛል። ታዲያ እነዚህ ሰዎች ትልቅ ነገርን ለሀገር ውለዋል። ከብረት ዝገት አይጠፋምና እቺም ስህተታቸው ዋጋ አስከፍላቸዋለች። ከነሱ መሃል መንሱር ጀማል እንግዲህ አለመፈታቱን ሰምተናል። ፍርድ ቤትም እንግዲህ እሱን ስላላመነውና ከነሱ የተሻለ በወንጀሉ የተሳተፈበት ሁኔታ ስላለ መንሱር ጀማልን በዋስ ላለመልቀቅ ፍርድ ቤት ወስኗል፣ ወይም ደግሞ ቀጣይ ቀጠሮ ሰጥቶታል። ታዲያ እነዚህ በዋስ የተፈቱ ሰዎች በስንት ብር ዋስ ተፈቱ? ከፊንቴ ጋር ተያይዞ እነ አርቲስት ሰራዊት ፍቅሬ በዋስትና ከእስር እንዲፈቱ ቢወሰንም በምን ያህል የዋስትና ገንዘብ እንደሆነ አይታወቅም ነበር። አሁን ግን የሚያስይዙት የዋስትና ገንዘብ ታውቋል። በዚህም መሰረት አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ተወስኗል። ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና እንዲፈቱ ታዟል። ሆኖም ግን ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል አምስተኛ ተከሳሽ በሆነው መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት የሱ ጉዳይ ውሳኔ ለመስጠት ለሌላ ቀን ተቀጥሯል። ይህንን ቻናል ሰብስክራይብ ስታደርጉ እንደዚሁም ደግሞ ኮሜንት ስትጽፉ ላይክ ስታደርጉ የምንሸልማችሁ ነገር አለ። በዛሬ ቪዲዮ እንግዲህ ተሸላሚ ይዘን የምንመጣበት ቀን ነው። ታዲያ ዛሬም እንግዲህ ይሄ ግለሰብ ተሸላሚ ይሆናል ማለት ነው። እዚህ ጋር በምትመለከታቸው አካውንቶች አናግረኝ ሽልማትን መውሰድ ትችላለህ። እነ ሰራዊት ፍቅሬ በዋስ ተፈቱ ይላል ከፊንቴ ጋር በተያያዘው ያለው ነገርና እኔ በጣም ደስ ብሎኛል። ባይዙ አንድ ወር ሰራዊት ፍቅሬ እስር ቤት ካስቀመጥከው በቃ ተንፈሶን መውጣው ተለቀሃል፣ በዋስ ተለቀሃል ማለት ተፈታሃል ማለት አይደለም። ክስ ተመስርቷል፣ 10 ጊዜ ትመላለሳለህ ፍርድ ቤት ክሱ እስኪያልቅ ውሳኔ እስኪሰጥ ድረስ ከዚች ሀገር ግራ አይወጣም እና በጣም አሪፍ ነገር ነው። መንሱሩንም ብትለቁ ደስ ይለኛል። መንሱሩን መጥቶ ሽቶን ይርጭብን፣ ምን ችግር አለው? እንጫወት በቃ እናዝገው፣ እሱም ያዝገን እኛም እናዝገዋለን። ከሀገር እንዳትወጡ ከተባሉ የት ቤት ይሄዳል? እነ ሰለሞን ቦጋለ ገና እንጨምርላለን። አሁን የልብ ህሙማን ብለህ የበላውን ብር ደግሞ አሁን እንቀሳቀስባለን። ከእስር ቤት ስትወጣ የልብ ህሙማን ብለህ አሜሪካ ሁሉ አልቀረም እየዞርክ ብር ስትሰበስብ የነበረው ያ ጎፈንድሚ ምናምን እያልክ ስትሰበስብ የነበራትን ደግሞ እናነሳታለን። ጥያቄ አሁን ትገባታለህ አንተ ሰለሞን። እነ ሰራዊት እንኳን እንደዚህ ነገር ውስጥ የለም፣ ትገባለህ ሰለሞን። እና ሰራዊት ፍቅሬ አንድ ወር ታሰረ ማለት እኔ 20 ዓመት ታስሬ የሚሰማኝን ስሜት ተሰምቶት ነው የሚወጣው። ተሰላችሁ ተፈታችሁ ማለት ትለቀቃላችሁ ማለት አይደለም። የፈለክበት ትሄዳለህ ማለት አይደለም። በ14 ቀን ቀጠሮ፣ በ20 ቀን ቀጠሮ በየፍርድ ቤቱ ከአቃቢ ከጠበቃ ጋር ትመላለሳታለህ። እና እንደዛ እያደረግን አብረን እንጫወታለን። እናንተ ከዚህ በኋላ ግን ህዝቡ ታዋቂ ሰው ሆነ ጳጳስ ሆነ ሼክ ሆነ ምንም ነገር መጥቶ ማይሆን ማስታወቂያ ሲሰራልህ ካየ እንዳገዛን ነገር ሆ ብላ አትሂድ። እነዚህ ባለሀብቶችና አርቲስቶች እንግዲህ ለህዝብ ባለመጠንቀቃቸው ምክንያት ብዙ ነገሮች እየገጠሟቸው ይገኛል። እስኪ ይህንን ቪዲዮ እንመልከተውና ለሰው ልጅ አለመጠንቀቅ ምን ያክል አደጋን እንደሚፈጥር እንገንዘብ። እስኪ ሹፌሩን ተመልከቱት። ራስ ወዳድ በመሆኑ ምክንያት ራሱን ብቻ እኔ ብቻ ላምልጥ በማለቱ ምክንያት ምን ያክል ችግርን እንደፈጠረ እንመልከተው። በትንሹ ክላክስ ብቻ ቢያደርግ ብዙ ሰዎችን የማዳን አቅም ይኖረው ነበር፣ በተለይ ሞተረኛውን። እኔ በበኩሌ ከልብ ያሳዘነኝ ጉዳዩን አግኝቻለሁ። እናንተ የተለየ ሀሳብ ካላችሁ ኮሜንት ሴክሽኑ ላይ ጻፉልኝ። ይህንን ፎቶ ማህበራዊ ሚዲያ ላይ ሲዘዋወር አየሁኝና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ እስር ቤቶች ሰብአዊ መብት አያያዝ፣ ስለ ንጽህናው፣ ስለ ሕክምናው፣ ለእስረኞች ስለሚወጣው ወጪ ያወሩትን በሙሉ አስታወስኩኝ። እነዚህ ሁለት ሰዎች የህዝብ ተወካይ ተመራጮች ነበሩ። የሚደግፏቸው ሰዎች ደሳለኝ ጫኔን ጨምሮ በህግ የመከሰስ አለመከሰስ መብታቸው ሳይነሳ ነው የታሰሩት። ሁለቱም በአንድ ወቅት ከብልጽግና ጋር አንድ ግንባር ፈጥረው ለኢትዮጵያ የህልውና ዘመቻ በተባለው ጊዜ አንድ ላይ ሲሰሩ የነበሩ ሰዎች ናቸው። እንዲያውም በአንድ ወቅት ዮሐንስ ያለው በክቡር ጠቅላይ ሚኒስቴሩ መለስ ፋውንዴሽን የነበረው አፍሪካ የዛ ፕሬዚደንት ሆነው እንዲሾሙ
ወይም ተሹመው ነበር። ሹመቱን አልቀበልም አለው እንጂ ክርስቲያን ታደለንም እናውቀዋለን። በህዝብ ተወካዮች ምክር ቤት ካሉ በጣም ጥሩ ሞጋቾች መካከል አንዱ ነበረ እና የሚያነሳቸው ሀሳቦች አብዛኞቹ ከሁላችንም ጋር የሚመሳሰሉ ናቸው። ያ ሁሉ ሆኖ እነዚህ ሰዎች ታሰሩ፣ ከህግ አግባብም ውጭ ቢሆን ግን በዚህ ልክ ሰብአዊ መብትን መጣስ ተገቢ ነው ማለት? ልብሳቸው ቆሻሻ አይደለም፣ የተቀዳደደ ነው። ፊታቸው የደረሰባቸውን መከራ በደንብ የሚያሳይ ነው እና እንዴት ነው የእስር ቤት ሰብአዊ መብት አያያዛችን ምናምን የሚለውን በደንብ መጠየቅ ማየት ያለብን ይመስለኛል። ብንችል ፖለቲካ ኢትዮጵያ ውስጥ ባያሳስር ጥሩ ነው፣ እዛ ደረጃ ላይ ብንደርስ። ግን በቃ ግዴታ ሆኖ ደግሞ ሰዎች የሚታሰሩ ከሆነ የሰብአዊ መብት ጉዳይ በጣም ኢምፖርታንት ይመስለኛል። የሰብአዊ መብቱ መጠበቅ አለበት። ሰው በዚህ መጠን መጎሳቆል አለበት ብዬ አላስብም። እግዚአብሔር ፖለቲካችንን ይፈውስ። አይ ዶንት ኖ መጽሐፍ ቅዱስ ከነጩ ዙፋን ፊት ከሚፈረድብን መካከል አንደኛው መሰላችሁ ታርዤ አላበለበሳችሁኝም ካለ በኋላ ታስሬ አልጠየቃችሁኝም ይላል እና እነዚህን ሰዎች እንዴት መጠየቅ እንዳለብኝ ባቅ እና በጠይቅ ደስ ይለኛል። ማለት ክርስቲያናዊ ግዴታ ስለሆነ ማንም ሰው ሲታሰር የመጠየቅ ግዴታ አለብን። ሰሞኑን አስገራሚ ከተባሉ ዜናዎች መካከልም ከዚህ ከመኪና አደጋ ውጪ አንድ ልጅ እንግዲህ ድንግልናዋን በ18 ዓመቷ $2 ሚሊዮን ሸጠዋለች። እነዚህ ገዢዎችም እንግዲህ ባለሀብቶች፣ የፊልም ባለሙያዎች እንደዚሁም ደግሞ አክተሮች ነበሩ። እዚህ ጋር አንድ መጠየቅ የምፈልገው ጥያቄ አለኝ። ለሴቶች በተለይ ለምትፈልጉት ወይም ደግሞ ለምትወዱት ፍቅረኛችሁ ድንግልናችሁን ብትሰጡት ተወዳላችሁ ወይስ $2 ሚሊዮን ተወዳላችሁ? ይህንን ጥያቄ ብትመልሱልኝ ደስ ይለኛል። ድንግልናዋን $2 ሚሊዮን በጨረታ የሸጠችዋ ሴት እቺ ሴት ስሟ ላውራ ትባላለች እና ገና 18 ዓመቷ ነው እና ወደ ሶሻል ሚዲያ ላይ ትመጣና ድንግልናዬን መሸጥ እፈልጋለሁ፣ ስለዚህ ጨረታ አዘጋጅቻለሁ በማለት ሶሻል ሚዲያ ላይ የድንግልና ጨረታ ታዘጋጃለች ማለት ነው። እና በሚገርማችሁ ሁኔታ እጅግ በጣም ብዙ ወንዶች ነበር የተሳተፉት። ነገር ግን 3 ሰዎች እዚህ ጨረታ ላይ አንገት ለአንገት ይያያዛሉ። አንደኛው ከፍተኛ የዱባይ ባለሀብት ሲሆን፣ ሁለተኛው ደግሞ በለንደን የሚኖር ከፍተኛ ፖለቲከኛ ነበረ። ሶስተኛው ደግሞ የሆሊውድ እጅግ በጣም ታዋቂ አክተር ነበረ። እነዚህ ሰዎች ጨረታው ላይ በጣም ቢፋጠጡም ነገር ግን $2 ሚሊዮን የሆሊውዱ አክተር የዚችን ሴት ድንግልና ገዝቶታል ማለት ነው። ልጅቷም ድንግልናዋን ከሸጠች በኋላ ኢንተርቪው በምታደርግበት ሰዓት ላይ በጣም ሃይማኖተኛ ሴት ነኝ ብላ ትናገራለች። እና መልሰው እንደዚህ ብለው ይጠይቋታል፣ ታዲያ አንቺ ያደረግሽው ነገር ከሃይማኖትሽ ጋር አይጋጭም እንዴ ብለው ሲጠይቋት፣ አብዛኞቹ ሴቶች እኮ ዝም ብለው ድንግልናቸውን እየሰጡ ይገኛሉ፣ እኔ ቢያንስ ለወደፊቴ የሚጠቅመኝን ነገር ይዤበታለሁ ብላ መልሳለች። እናንተስ በዚች ልጅ ሐሳብ ትስማማላችሁ? ሐሳባችሁን እስቲ ኮሜንት ላይ ይዛችሁት ነው። ዶላር ጉዳይም ኢትዮጵያ ውስጥ ሁል ጊዜ ችግር ይፈጥራል። ታዲያ ይሄ ቤተሰብ ከጀርባው የምንመለከተው እንግዲህ ሚዜዎቹና ሙሽራው ፈረንጆች ናቸው። በኢትዮጵያ ባህል አናስገባም ሰርገኛ የሚባል ነገር አለ። እነዚህ ፈረንጆች ግን በተቃራኒው ነበር ኤክስፒሪየንስ ያደረጉት። እስኪ እንመልከተው። እንደ ሀበሻ ግን በጣም ብልጥ ማህበረሰብ የለም። ተመልከቱ፣ ለፈረንጅ ሲሆን አናስገባም ሰርገኛውን እዩት። በቃ ቀለል ያለ ነው። ምክንያቱም ኢትስ ኦኬ ምናምን ብለው ደግሞ ተመልሰው ቢሄዱስ? እዚህ ጋር ሰላምታ እንጂ አናስገባም ሰርገኛ አይመስልም። እንደውም ይህ ሰውየውማ አባቷ ነው መሰለኝ እየገፋ ወደ ውስጥ ማስገባት ጀመረ። ይኸው እዚህ ጋር በደንብ ተመልከቱት። የሚገፋ መስሎ እንደውም ወደ ውስጥ ነው የሚገፋው፣ ወደ ውጪ ሳይሆን። እንዴ በስንት መከራ የተገኘ ደግሞ ዲያስፖራ በዛው ቢሄድብንስ አይነት አስመስለው እንግዲህ አረግቡልኝ አይነት ነው ያሉት። የኛን ደግሞ ተመልከቱት። ዘመድ አዝማድ ሳይቀር እንግዲህ በሩን አጥረው ይዘውት እንኳን በስር ልትገቡ ቀርቶ በአናታቸው ላይ ረጋግጣችሁ ካልሆነ አያስገቧችሁ። ተመልከቱ። በሩን ግጥም አድርገው ይዘውታልና አማራጭ ሲያጡ አናታቸው ላይ ወጥተው እንግዲህ ጭንቅላታችሁ ሲረጋገጥ ፈርታችሁ ወይም ከብዷችሁ እንድትለቋቸው ነውና ልዩነቱን እንዴት አያችሁት? ፈረንጆቹን እንዲያናስገባም ብትሏቸው ደንግጠው ነው ፈርጥጠው የሚጠፉት።
በረከት ገበሬዋም ራሷን ብቻ አይደለም ይዛ እየወደቀች ያለችው። አሁን ታበርሲሳ የሚባል ብዙ ግለሰቦችን ለፍርድ እንዲበቁ ወይም ደግሞ ክስ እንዲመሰረትባቸው ያደረገ ግለሰብ ነው። እሱንም እንግዲህ ይዛ እየወደቀች ትገኛለች። አሁን ታበርሲሳና ጓደኞቹም እንደዚህ አይነት መልስን እየሰጧቸው ይገኛሉ። እስኪ እንመልከተው። ፍትህ ለገበሬዋ ለበረከት ገበሬዋ የሚሉ ሰዎች እየሰማን ነውና እና ትክክል እኮ ጥያቄያችሁ፣ ግን ይሄን ነገር ከአሁንታ ጋር የምታያይዙት ነገር ነው ግራ ይገባኝ። መንግስት እኮ ነው 500,000 ሊትር ነዳጅ ጠፍቷል። የጠፋው በአንቺ ካምፓኒ ነው። አንቺ በተከራየሽው ማደያ ውስጥ ያራገፉት ነዳጅ ለህብረተሰቡ አልደረሰምና ሽጠሻል በብላክ ብሎ ነው እያሳደዳት ያለው። በዚህ ጉዳይ ላይ አሁንታ ቪዲዮ ሰርቶ አቅም እግዚአብሔር ምስክሬ ነው። በማጭበርበር ምናምን ተጠረጠረች እኮ ታሰረችና ወጣች። ላይቭ ላይ ገብቶ ያስረዳ እኔ የትኛውን 500,000 ሊትር ነዳጅ ወሰድኩ። ማሽ እሱ እንደዚህ ያለሽ መንግስት እኮ ነው የደረሰበት። አንቺ እንደምትዩ ነፃ ሰው ከሆንሽ አንቺ በሉ የምትያቸውንም ሰዎች ሄደሽ ማስረዳት ነው። ቲክቶክ ላይ መጥተሽ ግን አሁን ታበርሲሳ የኔን ስሜን አጥፍቶ ነው እንጂ እኔ ነዳጁን አልበላው። ይሄ እንደ መንግስት መልስ አይሆንም። ይሄ መልስ አይሆንም። በዚህ በ500,000 ሊትር ነዳጅ ላይ መንግስት ከዚህ በላይ የሚያሳስበው ነገር ስለሌለ ነው በቴሌቪዥን እያፈላለገ ያለው። ይህ በተነካሽ ቁጥር ሌላ የህግ አካል በጠየቀሽ ቁጥር አሁን ታበርሲሳ የሆነ ነገር በነኩሽ ቁጥር አሁን ታበርሲሳ ያልሽ ስለሆነ ወይ እሱ የወጋሽ መርፌ ከበድ ያለ መርፌ ወቅቶሽ ይሆናል። ተረጋጊ። ሰሞኑን ደግሞ ፋሽን አድርጋችሁታል። ኢትዮጵያ አስቀየመችኝ፣ እኔ እኮ እንቅልፌን ተኝቼ እስክነሳ ታማኝ በየነ ኢትዮጵያ የሆነ ነገር የምትሆንብኝ ይመስለኛል አለ። ሳክስ አንቺም ደግሞ ኢትዮጵያ ያስቀየመችኝ ነው እኔ ለሀገር የሚባል ነገር የለም። በቃ ተጠየቃለሽ። ወንታ ገብተህ ናና ላይቭ ላስረዳ እንዴ? እኔ አሁን ካንቺ ጋር ላይቭ ገባለሁ? እንደዚህ የምትፈልጊ ሰውትዮ በቴሌቪዥን እየተፈለግሽ አለ ሴትዮ ጋር ካንቺ ጋር ገብቼ ላይቭ ምን ዳበለቻለሁ እንዴ? አንቺን ሼር ማድረግ ወይ አንቺን አጥያት አንቺ በሀብት ሁሉ ሀብት ይዘሽ ነው ተከራክረሽ ትድኛለሽ። የዋስትና ገንዘብ አታጭም፣ ጠበቃ መቅጠር ትችላለሽ። እኔ ምስኪኑ በአንቺ ጉዳይ ላይ ገብቼ ማንቦራጭቆ ምን አገባኝ? ቻዩ በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይሄን ያህል ደባሪ ነው እንዴ? ትላንትና የልደትዬን ድግስ ቁጭ ብዬ 90 ዲግሪ ላይ ነፋሉ። ለካ በቲክቶክ ፍርድ ቤት በረከት ወርቁ አደራና ፊራኦል ኢቲቻ ጥሪ አድርገውልኛል። ዛሬ አይደል እንዴ ጉዴን የምሰማው? መንግስት ከምፈልጋቸው በአደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ ፊራኦል? ይሄን ያህል የምታለል ሰው ይመስልሃል እንዴ? ምን እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? ኤኒዌይ ዛሬ ጠዋት ሃይላይት አየዋችሁ። በጠቅላላው ውሸት ቆሞ ሲሄድ እግር አውጥቶ ቆሞ ሲሄድ እኔ በረከት ወርቁ የሰዎች ዝውውርም ሰሪ ነበር እንዴ? ለካ ጭራሽ አላቆም ነው የምላችሁ የሰዎች ዝውውር እንደምትሰራ። እሷ ከዋሸቻቸው ውሸቶች መካከል ማንጋርድ ቴክኖሎጂ የኔ ነው ያለችው ውሸት፣ የአዲስ አበባ ተለጣፊ ሱቆች ላይ ብር ለቅማ በደብዳቤ ብር ለቅመሻል። ይሄንንም ቢሆን በአንቺ ምርመራ ጊዜ እኔ ከፖሊስ ጋር የሰራሁት ስራ የለም ምንም ነገር ማለት ነው። አየሁት ትላለች፣ እስር ቤት ሆኜ አየሁት ትላለች። አብረን ታስረን ያየሽ የለሁም። እኔ ኦገዴን ነበርኩ ያለው ሲጀምር ጊዜና አይመጥሽ እናትዋ። በተጨማሪ 5,000 ብር አነሰ። 5,000 ብር ብቻ በዶላር አልነበረ እንደ ሰጡት ያልሽው፣ ከመቼው ደግሞ መንዝረሽ በብር አመጣሽው። ኤኒዌይ እኛ ስራችንን ሰርተን ጠንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። እናንተ መጮህ ትችላላችሁ፣ እድላችሁ ነው። የእናንተ ተራ ነው። አሁን እሪ ማለት የምትችሉበት ነው። ኤኒዌይ ሀገር ውስጥ ነኝ ያለሁት ብለሻል። ሀገር ውስጥ እስካለሽ ድረስ መደባበቁ አስፈላጊ አይደለም። ንጹህ ከሆንሽ ሄደሽ ማስረዳትና ያለሽን ማስረጃዎች ማቅረብ ሲጀምር ወልሽ በረከት እኔ አይደለሁም እኮ ኩላሊት እሰጣለሁ እድሜ ተቀንሶ ስለ አንዴ ጨጓራ ይሰጥልኝ አንዴ ብሌን ይሰጥልኝ ስትይ ነበረው እኔ አይደለሁም እኮ። ዛሬ ደግሞ መልሰሽ ራሳቸውን ታሚያቸዋለሽ። ኤኒዌይ ህግ ነው ለማንም ቢሆን። ስለዚህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰጥተሽ
የራስሽ ጉዳይ። በረከት ገብረአብ ራሷን ነፃ ለማውጣት በጣረችበት ሰዓት የሰው አፍ ውስጥ ገብታለች። ይህም ነገር እንግዲህ ብዙ ነገርን እየፈጠረባት ይገኛል። የሰው ግንዛቤን ለመግዛት ወይም ደግሞ ባላት ክብር ባላት የስራ ተነሳሽነትና ለብዙ ሰዎች ለእርዳታም ከማድረጓ ይልቅ ብዙዎች ያተኮሩት በንግግሯና በአስተሳሰቧ ላይ ነበር። እስኪ ይህንን ለማስረዳት ቪዲዮን እንመልከተው። እንግዲህ ይሄ መንግስት የሷን ያለ ያከበራት የለም ብያለሁ። ትክክል። ከፀሐይ መግቢያ እስከ መውጫው እኮ መሬት ሰጥቶታል። ያ እንዴ ጥግ ድረስ መሬት አለ። ማሽነሪ ታስገባለች፣ ያ ብድር ይሰጣታል። ስትናገር ብልህነት የሚጎላ ሴት ናት። መጥና አይደለም የምትናገረው። እንደዚህ ሁሉ ነገር ያመቻቸልህ መንግስት በየሚዲያው የመንግስት ባህሪያቶች ነው እንድታወድሶ ይፈልጋል አይደል? እንደ መንግስት ኦፍ ኮርስ እንደ ከታገዘ ለምንድን ነው የማያልኩት? ያ ቃል በቃል አገር ውስጥ ከገባሽ በኋላ ነው ይሄ መንግስት ከመጣ በኋላ ነው አንቺ ሀብታሚዎች እንጂ ከዛ በፊት አትታወቂም ይባላል። ለመሆኑ የሀብትሽ ምንጭ ምንድን ነው? ከየት ነው ምናምን ብዬ ጠየቀው። እንደውም እኔ የሀብቴ ምንጭ ይሄ መንግስት ከመምጣቱ በፊት ነው። በግብርናው ዘርፍ እንደውም እኔን ያበረታታኝ የደገፈኝ እንደውም ንገረኝ ካልከኝ በግብርናው ዘርፍ ያበረታታኝና እኔን በልዩ ሁኔታ የደገፈኝ መለስ ዜናዊ ነው አለች። ሊሆን ይችላል መለስ ዜናዊ ነው እኔን በግብርናው ዘርፍ የደጎመኝ አበረታታኝ የሚል ንግግር አንድ የብልጽግና ሰው ጋር ሲሰማ ምንድን ነው የሚለው? በዚህ ደረጃ እየሰራ እያገዝናት በመለስ ጊዜ ወይም ደግሞ በኢህአዴግ ጊዜ የነበራት መሬቶች አሉ፣ እርሻዎች አሉ። አሁን በእኛ ጊዜ ደግሞ ይሄ አላት። ምን በድለናት ነው ሊሉም ይችላሉ። ገባ አይደል? ጀስት እንትኑ ነው ነገር ያ መላምቱን እሷ በዚህ መንግስት ምንም እንዳልተጠቀመች የምትናገራቸው ነገሮች 5 ሳንቲም መሬት አልወሰድኩም ትላለች በዚህ መንግስት። እሱ ያስደነግጣል። ያው የሚያስጠይቅ ነገር ነው። እንደው ምናልባት አብይም ሞቶ ሊያፈነዳ ይችላል። እኔ እንደዛ ነው ብለው አንዳንዴ ሲያናዱት ጓ የሚለው ነገር አለ በመሃል ቃየር ወጥቶ ጓሊል ይችላል እና ማስረጃውን አምጡልኝ ብሎ አገር ዓለም አለው ላሉ ሰዎች በሚገባ ሀገር ላይ በቂ ነገር ያመቻቻሉ። በተወሰነ መልኩ እነሱን እስካልተጋፉ ድረስ ፖለቲካቸውን ሰፖርት እስካደርጉ ድረስ ብዙዎቹን ያግዛሉ። ሰማይና ምድር ያልፋሉ እንጂ አንተ ጥሩ ኢንቨስተር ሆነ የትኛውም ከአብይ በላይ ሆኖ የትኛውም ቢሮክራሲ አብይ እያወቀ ስራ ሊያስተጓጉል አይችልም። ትክክል እንዴ እቺ ትልቅ ኢንቨስተር ናት። ሰው እንደውም ሲመስለኝ እኔ በራሱ በጠቅላይ ሚኒስትሩ ሪፖርት ቀርቦለት ወደ እነሱ ሰዎች በጣም አምኖበት ኢንቨስቲጌት መደረግ አለባት ተብሎ ከላይ የመጣ ትዕዛዝ ነው። ዝም ብሎማ እንደተራ ሰው የምትታይም አይደለችም ኢትዮጵያ ውስጥ። በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኪሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እሷ ይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስል ሜቢ ባሏ አየርላንዳዊ ስለሆነ የሱ መስሏል ሊሆን ይችላልና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባት ይዘናት ሁለተኛ እንዳትዋሽ አድርገናት ነበረ። አሁን ደግሞ ተመልሳ መጣ። ሳውዝ ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሐሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ
እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለነሱ አታከፋፍሉ? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር እየሰጣችሁ ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ። ግን ሳታቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ። በኢራንና በአሜሪካ ጦርነት እንግዲህ የኢራን ነዳጅ ብዙም እየተሸጠ እንዳልሆነ እናውቃለን። ታዲያ ይህ ነዳጅ በአሁን ሰዓት ላይ ድሮ ከሚወሰድበት መጠን ስላነሰ ሞልቶ እየፈሰሰ ነው እየተባለ ይገኛል። በሳተላይትም እንደዚህ አይነት መረጃዎች እየተለቀቁ ይገኛሉ። ነዳጁ ሞልቶ ባህር ላይ እየፈሰሰ ነው። በኢራን ሆርሙዝ ካር ደሴት አቅራቢያ በርካታ ነዳጅ እየፈሰሰ መሆኑን የሳተላይት ምስሎች እያሳዩም ይገኛሉ። እንደሚታወቀው እንግዲህ ኢራን 90% የሚሆነው ነዳጇን ወደ ውጭ ሀገር በመላክ የምትሸጠው በዚሁ ካርግ ደሴት ሲሆን አሜሪካ በኢራን ወደቦችና በሆርሙዝ ሰርጥ ላይ በጣለችው እገዳ ምክንያት የኢራን ነዳጅ ማከማቻ ዲፖዎች ከመጠን በላይ እንግዲህ ሞልተው እየፈሰሱ መሆኑን አልጀዚራን ጨምሮ ሌሎች ዓለም አቀፍ ሚዲያዎች ዘግበዋል። አንድ ወጣትም በመጨረሻ እንዲህ ብሎ ልባችንን ይነካዋል። ይህም ወጣት እንግዲህ በቅዳሜ ዕለት በተከበረው የድንግል ማርያም ልደት የተነሳ ነው። ታዲያ ይሄ ወጣት አንቺ ዝገኝልኝ በማለት እንግዲህ ሐሳቡን ጀምሮታል። እንመልከተውና እናንተም በመጨረሻ ድንግል ማርያም አንቺ ዝገኝልኝ ትላላችሁ። በጣም ከማከብረው ጓደኛዬ ጋር አንድ ስቶሪ አድርጎ የሆነ ነገር አየሁኝና የእመቤታችንን ፎቶ አድርጎ ከታች አንቺ ዝገኝልኝ ይላል። ምን ማለት ነው? በጣም ረጅም ሰዓት አሰብኩኝና አልገባ ሲለኝ ደውዬ ለምን አልጠይቆም ብዬ ደውዬ ጠየቅኩትና ምን ለማለት ፈልገ ነው ብዬ ስለው በጣም አዳምጥ ይጠቅማችኋል። ይሄ ቪዲዮ ሰንበቴ ቤት ውስጥ ነውና ቆሎ እየዘገኑ እያለ አንድ ሕፃን ልጅ ዝገን ተብሎ ሲባል ምናለ ካጠገቡት ያሉት አባት ጋር ጠቆመና እሳቸው ይዝገኑልኝ ብሎ ይላል። ከዛ በኋላ እሳቸው ዘግነው ይሰጡታል ማለት ነው። እንደዚህ በቲሸርቱ አድርጎ ይይዘዋል የተሰጠውን ቆሎ። ከዛ በኋላ እኛ አባት ይከነከናሉ። ይህ ልጅ ምን ለማለት ፈልግ ምን አይነት ትህትና ቢኖረው ነው በቃ እንደዚህ እሳቸው ይዝገኑልኝ ብሎ ያለው እያሉ ይከነከናሉ። ከዛ በቃ ላስችላቸው ሲላቸው ምን አስበህ ነው እንደዛ ዝገኑልኝ ብለህ ያልከው ብለው ሲጠይቁት ጋሽ የእርሱ እጅ ትልቅ ስለሆነ ነው ብሎ አላቸው ይባላልና እመቤታችን ተዝገንላችሁ። የእሷ እጅ መቼስ ትልቅ ነው። ዛሬ ከኮንተንት የወጣ ነገር ነው እያወራሁኝ ያለሁት፣ ግን እኔ ይህንን ለይሰናግጪ እናንተ ለምን አታገኙምና ልንገራችሁ። የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግል ሀሳቡን ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት። እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ፣ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ፣ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንገጉታ ያላቸው። ይሄ ውድቀት ነው ወገኖቻችን። ስለዚህ እኔ ወጣቶችን ነው የምመክረው። ወጣት እኔ በ20 በ30 ዓመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ አዲስ ኪዳን ብሉይ ኪዳን አራቱን ጉባኤያት አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ ይመስላችሁ? ደም የሚመጥ ነው ክላስ ያለው። በጣም ከባድ ነው። ካህናት ናቸው፣ የተማሩ ናቸው፣ ያፋጥጧቸዋል። ተዘጋጅተህ ሰንቀህ ካልገባ ቀባጥረህ የምትወጣበት አስጨብጭበህ የምትወጣበት አይደለም። ያ በጣም ስለዚህ ተማሪዎች እንዲያውቁልኝ እንዳይንቁኝም። መቼም ዕውቀት የሚባለው ከአቅም በላይ ሆኖ ሲያስጨንቅም ከአቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል። ልብ ሲመታ ነው ተኳሽ ይባላል። ልብ ራሱን አለው ማለት
ከዚህ በላይ ካለፈ ጥይቱ ሳተ። በዚህ በኩልም ለኳስም ለጥይት አይጠቅም። ለኳስ ጥሩ ነው አሉ ባለፈው ስጠይቅ በእግሩ መካከል በደረሰን መረጃ መሰረት በዋጋ ያለ መግባባት ተከስቷል። ዋጋ ምክንያቱም ዮናስ ቬጋስ እንደነገረን ከሆነ ቢኒያም ወደ ኢትዮጵያ መጥቶ ሲወዳደር እሱ አይደለም ዋጋ የሚያወጣው ኢንተርናሽናል ደግሞ ማኔጅመንት አለው። ስለዚህ በትንሹ እንግዲህ ሁሉን ነገር ታሳቢ አድርጎ ወደ 10 ሚሊዮን ብር አዘጋጆቹ ደግሞ እንችላለን ያሉት 1 ሚሊዮን ብር ነው። የ9 ሚሊዮን ብር ልዩነት አለው። ስለዚህ ራሳቸው ሌላ ፕሮግራም አዘጋጅ ለመፈለግ ተገደዋል። ስለዚህ ቢኒያም ከሌላ ኢንተርናሽናል ተወዳዳሪ ጋር በቀጣይ ውድድሩን ሊያደርግ ቅድመ ዝግጅት ይደረጋል ማለት ነው። የት ነው የሚያደርገው? መምጣቱ አይቀርም፣ ግን አዘጋጆቹ ሌላ ሊሆን ግን ያልገባኝ ነገር ባለፈው 10 ሚሊዮን ብር ሽልማት እንዳለ ያድጋል ሽልማቱ የሚል ነገር ሰምቼ ነበር። ሶ ለሌሎች ተወዳዳሪዎች የሚከፋፈል ብር ነው ማለት ነው። ስለዚህ ቢኒያምን ብቻ ያካተተው ግን የዋጋ ልዩነት አለው፣ መቀራረብ የማይችል በጣም ከባድ ትንሽ ግር ብሎ የነበረው ያ አሁኑ የሚያዘጋጁት ሰዎች የሚቀጥለው ሽልማታችን እስከ 10 ሚሊዮን ከፍ ይላል ብለው ነበርና የሁሉም ነው አልሆነም ነው። አሁን ደግሞ ሁሉንም ለአንድ ደግሞ ትንሽ ከበድ ይላል። እንደዛ ከሆነ ልክ ነው። የመቀራረቡ ነገር በጣም ከባድ ነው። 9 ሚሊዮን በመሃል አለ። በጣም ከባድ ነው የመቀራረቡ። ስለዚህ ተወዳዳሪው ኢንተርናሽናል ነው የሚሆነው። ራሱ ቢኒያምም ይመጣል። የቢኒያም ማኔጀር በኢትዮጵያ ዮናስ ቬጋስ ነው። ለዛ ፈርሟል። ስለዚህ ለዝግጅት ክፍላችን እንደገለጸው ዮኒ ቬጋስ የውድድሩ ጊዜ ይፋ ይደረጋል በቅርቡ። ትንሽ ከፍ ያለ ፕሮግራም እንዲሆን ይደረጋል። የቢኒያም ውድድር ብቻ ሳይሆን ከዛ ጎን ለጎን ደግሞ ሌሎች ውድድሮች ይኖራሉ። ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠር ላለ መልእክት መጥቻለሁ። እሱ ምንድነው? ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያን ውድድር ለማድረግ ደስ እያለኝ መወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራክት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። ያንዳንዱን ነገር ይነግራችኋል። በዛሬም ጅላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። እንደወደዳችኋቸው እርግጠኛ ነኝ። ሰብስክራይብ፣ ላይክ፣ ኮሜንት ያደረጋችሁ ተሸላሚ እንድትሆኑም ከወዲሁ ጥሬን አቀርባለሁ። ታዲያ ምን ጊዜ ኬሪሚላ ምርጫችሁ